አይደለም ከኤርሜላ ጋር ከ10 ኤርሜላ ጋር አብረህ ብተኛ ፈልጋለሁ ማለት እኮ ነው የቀረሻ እንጂ በቃና ጨርሰሃል። አሁን ይብቃ። አልተቀየምኩም። ለምን አትዩም? አንደኛሽ ጭራሽ ብለሽ አልጋ ቤት። ኧረ ተይ ሩታ፣ ማንንም ወንድ ልጅ በእንደዚህ አይነት መንገድ አታሸንፉት። ይሄው ወንድነታችሁን ጉልበታችሁን ተማምናችሁ ከሆነ አስፈርሙት። እጁን ጠምዝዛችሁ አስፈርሙት። ልጅቷን ወንጀለኛ አስብሏት። ጉራ ብቻ ያለው ሰለቸው። ስንት ደቂቃ ሆነ? 14 ደቂቃ ሁሉ እንተክላለን፣ እነቅላለን፣ እንገነጥላለን ይሉታል ልጁን። መጨረሻ ላይ ሊቸግር ጉራ ብቻ። እውነቱን ነው፣ ጉራ ብቻ። ስልቻ ቀልቀሎ ስልቻ አለ ሰውዬው። ጉራ ብቻ። አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲህ ደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። አቡሽ ያድርገው። በማን ይበሳል እኮ ያድርገው እኮ አንተ ልብ አለ አይደለ? ለምን አሁን ልትደውል ነበር? ደውል። ከዛ በማን እንደሚበስ እናያለን ነው ባለም እንደምትከራከረው ይደውል። አሁን ይኸውልህ መደወል በጣም ለኛም ቆንጆ ነገር ነው። ነገር ነው ያስ ይኸውልህ ይሄን ወረቀት ትፈርማለህ አትፈርም? አልፈርም። ለምን ማፈርመው? ማን ስለሆንክ ነው ማፈርም? አልፈልግ። ይሄ ልጅ አንተ ችግር ምንድነው? ችግር አለ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይኸውልህ ያወራው ነው አይደለ? አቡሽ እንደ ነገር ማለት ነው። እኔ ማለት ቆይ ማስፈረም ነው የፈለጉት እነሱ፣ ማስፈረም ነው የፈለጋችሁት፣ ማዋረድ ነው የፈለጋችሁት፣ መሰዳደብ ነው፣ ወንድነታችሁን ማሳየት ነው የፈለጋችሁት። አንድ እንደ ሁላችሁም ጥበብ የጎደላችሁ ሰዎች ለምንድን ነው የምትሆኑት? አንቺም እኮ ሂጂና ከወንድሞችሽ ጋር አግኙ እኮ ስንልሽ እኮ ወንድሞችሽ በጉልበት የሆነ ነገር እሱን ደብድበው አይነት አስፈርሙት አይደለም። ያም ወንጀል ነው፣ ህጉም አይፈቅድላቸውም፣ መብታቸውም አይደለም። ብልጠት ለምን አይጠቀሙም? እኔ በአብርሃም ቦታ ብሆን አልፈርምም። በእንደዚህ አይነት ሁኔታ መጥቶ ያበሻቀጠኝ ሊደበድበኝ አይነት አክት እያደረገብኝ ምናምን አንድ ሰው ፈርም ቢለኝ አልፈርምም። ምንም አይነት ጥፋት ላጠፋ እችላለሁ። ማንም ሰው ፈርቶ ፈረመ መባል አይፈልግም እኮ። እቺ ናት ልቡ፣ ለዚህች ነው እኮ መባል አይፈልግም። ሁለተኛ ደግሞ እናንተ እዚህ ጋር እንደፈለጋችሁ መታችሁ ብትፈነጩ ድክመት አላችሁ። ድክመታችሁ ሩታ ናት። በቃ ድክመት ይዛችሁ መታችኋል። አብርሃም እዚህ ጋር እናንተ ላይ እንደፈለገ የሚሆነው እንደፈለገ የሚናገራችሁ ሩታ አብራችኋለች። ለዛ ነው አንድ የህግ ሰው ይዘናና በአግባቡ እምቢም ካለ መጥሪያ ሰጣችሁት ፖሊስ ጣቢያ ወስዳችሁ አስፈርሙት እምላችሁ። ለዛ ነው በቀላሉ ድክመታችሁ ሩታን ይዛችሁ በመሄዳችሁ ነው። ስለዚህ እንዴት ሩታን ይዛችሁ ትሄዳላችሁ? ወንዶች ከሆናችሁ አንድ የህግ አካል አምጥታችሁ ማስፈረም ነው እንጂ ያለባችሁ እንዴት ሩታን ይዛችሁ ትሄዳላችሁ? ትክክለኛ ወንዶች ከሆናችሁ አብርሃም እንግዲህ አልፈርምም ብሏችኋል። ወንድ ከሆነ ለምን አታስፈርሙትም ነበረ ወይ እያለ ነው። ሩታ ደካማ ነች፣ ደካማ ጎናችሁ ነች እሷ። ስለዚህ ለዛ ስለሆነ አይፈርምም። በህግ እንደውም በህግ መያዝ አለባችሁ እናንተን። ስለዚህ እንዴት እንደዚህ ታደርጋላችሁ እያለ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁልኝ የኔ ውድንቁ ቤተሰቦቼ? ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻው ቪዲዮን ተከታተሉ ትላለሁ እና እዚህ ጋር ፍሬው ዩቲዩብ ምን ይላል መሰላችሁ? ሩታ ደካማ ጎናችሁ ነች ሩታ ደካማ ጎናችሁ ነች። ስለዚህ እንዴት እንደዚህ ታደርጋላችሁ? ይዛችሁ መምጣት የነበረባችሁ ሩታን ሳይሆን የህግ አካል ነበረ። እንዴት ነው? ይሄንን እኮ ጀግንነት አይደለም። እንዴት ሩም ውስጥ ይዛችሁ ወይም ደግሞ እንዴት ሩም ውስጥ ትገባላችሁ? የሱ ሩም ውስጥ እንዴት ነው? እና ወንዶች ከሆናችሁ እስኪ አስፈርሙት። ይሄ እኮ ደካማ ጎን ነው እንጂ እውነት ቅን ልብ ያሰበ ቢሆን ኖሮ ወደሱ ስትመጡ ሩሙ ክላስ አትገቡም ነበረ። ጠርታችሁ ራሱ ማስፈረም ትችሉ ነበረ እያለ ነው ማለት ነው። እንትና ፍሬቲዩ ማለት ነው። ሩታ ደካማ ጎናችሁ ነች። ስለዚህ እንዴት እንደዚህ ታደርጋላችሁ? ይዛችሁ መምጣት የነበረባችሁ ሩታን ሳይሆን የህግ አካል ነበረ። እንዴት ነው? ይሄንን እኮ ጀግንነት አይደለም። እንዴት ሩም ውስጥ ይዛችሁ ወይም ደግሞ እንዴት ሩም ውስጥ ትገባላችሁ? የሱ ሩም ውስጥ እንዴት ነው? እና ወንዶች ከሆናችሁ እስኪ አስፈርሙት። ይሄ እኮ ደካማ ጎን ነው እንጂ እውነት ቅን ልብ ያሰበ ቢሆን ኖሮ ወደሱ ስትመጡ ሩሙ ክላስ አትገቡም ነበረ። ጠርታችሁ ራሱ ማስፈረም ትችሉ ነበረ እያለ ነው ማለት ነው። እንትና ፍሬቲዩ ማለት ነው።
እና እቺ የፍየል ምላስ ማለት ነው እና ሮቤልን እና ያኛው ቀዩ ልጅ ማለት ነው አቡሽ ነው ማን ነው የሚባለው ማለት ነው ሁለቱንም ሩታ ይዛቸው ነው ሄደችው አይደለ ሩታ ይዛ እስከሄደች ድረስ ደካማ ጎን አይደለችም ሩታ ጉዳዩ የሩታ ነው እንጂ የነሱ ብቻ አይደለም እነሱ ምንም በህግ የሚያስጠይቃቸው ነገር የለም ምንም ነገር የለም ለምን የመፈረም ግዴታ ስላለበት ማለት ነው ግዴታው ነው የፍቺ ወረቀት እስከ ሰጣት ድረስ በስነ ስርዓት ፈርሞ እቃዋንም ሆነ ምንም አይነት ነገር የምትፈልገው ነገር በስነ ስርዓት አሟልቶ መፈረም አለበት ግዴታው ነው ይሄንን ማለት ነው ስለዚህ ያንን ነገር ነው አውቀን መፍረድ ያለብን እንጂ ዝም ብሎ አይደለም ሰው ላይ ምን ፈርደው ስለዚህ ትክክለኛ ነገር ነው ያረጋችው እንኳንም አገኘችው እንኳንም ሄደች ደግ አረጋችለት ወንድሞ እንደውም በጣም ብዙዎቻችሁ ሮቤል ለምንድነው አብርሽን የማያገኘው በአብርሽ በኩል ያሉት ልጆች ለምንድነው ጓደኞቹ ለምን ያገኛቸዋል በዚህ ልክ ለምንድነው የሚሆነው እሱን አያገኘውም ወይ ሁላ ያላችሁ ነበር ግን ይሄው አገኝቶታል ይሄን ነበር የተፈለገው እንኳንም ሄደች ሩታ ለምንድነው ማትሄደው ዋና ጉዳይ ያላት እኮ ከሷ ጋር ነው አይደለ እሷ ጋር ነው ጉዳዩ ያለው ስለዚህ እሷ ካልሄደች እንዴት ነው እንትና ብቻ ልጆቹ ብቻ ሄደው የሚያስፈርሙት ማለት ነው እንኳንም ሄደ ደግ አረጋች ይሄ አገኘቻቸው ለዛው አንድ ሩም ውስጥ ማለት ነው የፈለገ ቢሆን እኮ የ80 ሚስቱ ነች 80 ሚስቱ ላይ ሙሉ ለሙሉ ከሷ ጋር ህጋዊ ነገር ሳይጨርስ እንዴት ነው ከዛች ጋር የሚጋደመው ከዛች ጋር የሚሆነው እንዴት ነው የፈለገ ነገር ቢሆን ማለት እንደውም ያለፈው አልፏል ከትናንት ወዲያ ብቻ ያደረገውን ነገር ጽፋቱ ብቻ ማለት ነው ምን ያክል ጥፋተኛ እንደሆነ ምን ያክል ቢንቃት ነው እስኪ ያስቡት ምን ያክል ቢንቃት እንደዚህ አይነት ወራዳ የተዘቀዘቀ እንደዚህ አይነት በጣም የሚያስጠላ ነገር ሲጀመር አይደረግም ማለት ነው አስተሳሰቡ አነጋገሩ ራሱ ምን አይነት ንቀት ቢኖረው ነው እቤቱ መጥቶ ነበረ በስነ ስርዓት አነጋግሮ ቁጭ በሉ ብሎ በስነ ስርዓት እንግዳም እንደሚቀበል ሆኖ በስነ ስርዓት መቀበል ነው እንጂ እንዴት ነው በዚህ ልክ ሰው ተንቆ በዚህ ልክ ተዋርዶ የፈለገች ቢሆን የ80 ሚስቱ ነች የሚስቱ ቤተሰቦች ናቸው የልጅ እናቱ ቤተሰቦች ናቸው አስቡት ያን ያክል እስከሆነ ድረስ እንዴት ነው እሱ በዚህ ልክ የሚያዋርዳቸው የእሱ ተዋርደው ቤተሰቡንም አዋረደ በርግጥ ግን ይሄን መሆን የለበትም እና ቤተሰቦቼ ቪዲዮውን ይሄንን ይመስል ነበር ለቤቴ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እላለሁኝ ቪዲዮውን እስከመጨረሻው የምትከታተሉኝ ከልብ አመሰግናለሁኝ እወዳችኋለሁኝ ባይ ቴንክ ዩ